አንቺ የሚፈልግሽው ነገር ያ ሰው ከያዘው እናም ደግሞ ያ ሰው የያዘውን ነገር ላለመልቀቅ ምንም ነገር እንደሚያደርግ ማወቅ አለብሽ። እሺ ብሽቅ ስለሚችል ነው። አንቺ በቃ ሁልጊዜ እንደዚህ ጅሎች እንድትቀጥ ከሆነ ሸክም ነው የምትሆኚው። በቃ ሰዎች የሚሉሽ አትስሚ። ጎበዝ ውሃ የሚሉሽ ሊያታልሉሽ ነው። ሰዎች የሚወዱሽ ከነሱ በታች ስትሆኚ ነው። በእውቀት በገንዘብ በብልጠት ከበለጥሻቸው አይወዱሽ፣ አይስቁልሽም። ውሃዬ ምናምን ነገር አይሉሽ። አንድ ጊዜ እንኳን ሲሳይ ደውዬ ነስች ብዙ ማጫውተው ነገር አለ። በጣም የሚወድ ወይኔ ስትታይ ደግሞ እንዴት ደስ እንደምትሉ እማዬ እስከ ዘላለም እንዳትለያዩሽ። አንቺ ደግሞ ምን አይነት ጥያቄ ነው የምትጠይቂው? ይሄን የመሰለ ቤተሰብ በእኔ ምክንያት ሲፈርስ ማየት አልፈልግም። ደህና ነኝ ጋሽ። ቆይተን ለምንድን ነው የፈለግሽው? የሆነ መስማት ማየት የለባችሁም እናንተ። ይሄ እናንተን የሚመለከት ነገር አይደለም የተባላችሁትን ነገር የሆነ ድብቅ ሚስጥር ነው የተባለን ነገር ለምንድን ነው የሰው ልጅ እንደዚህ ለማየት ጉጉት የሚለው? በተለይ አቤጌል ማለት ነው። እንግዲህ አቤጌል ይሄ አንቺን የሚመለከት ነገር አይደለም ማየት የለብሽም ነበር ያለ ሰላም ጥፋ የሰጠችውም ደብዳቤ ለናታን ና እሷም እንግዲህ እቺ ነገርማ ማየት አለብኝ ምንነቷን ያለችው ና አንዳንድ ጊዜ የሆነ ነገር ይሄ ነገር የማይሆን ነገር ነው እንዳትነኩ እዚህ ጋር ወይም ደግሞ እንዳትሄዱ ይህን ነገር ማየት የለባችሁ ወይም ደግሞ መንካት የለባችሁ ስንባል በቃ የሆነ ውስጡ የተለየ ዓለም ያለ ነገር የሚመስልን ነገር እና ያንን ነገር ቆፍረን ለማውጣት የምንቸኩሉ ነገር አለና ይሄ የብዙዎቻችን ባህሪ ቢሆንም ነገር ግን የአቤጌል ደግሞ የተለየ ነው። ናታንም ግን እሷ ይሄንን ነገር ሳታገኝ እንደማታርፍ ጠንቅቆ ስለሚያውቅ ስለዚህ እሱ ደግሞ ሌላ ደብዳቤ ጥፎ እንግዲህ ያስቀመጠበት ቦታ በጣም የሚገርም ቦታ ነው ማለት ነው። እና አናት ኮርኒስ ላይ እንግዲህ ጣሪያ አጠገብ ኮርኒስ ላይ ጅብሰም ላይ ነበረ እንግዲህ ያስቀመጠው ማለት ነው። እና አቤጌል እንግዲህ እሱ ከክላሱ ሲወጣ እችንማ እየተደበቀች ሚስጥር ማወቅ አለብኝ። ምንድን ነው የደበቀው? ሰላም ምንድን ነው ያለችው? አደራ ብላ የሰጠችው ምንድን ነው? ደግሞ በእጁ ይዞት ነበረ። እኔ አጠገቡ ስደርስ እኔን ሲያይ ደበቀ፣ ደነገጠ በማለት እንግዲህ ፍለጋ ቀጥላለች ናታን ክፍል ውስጥ ማለት ነው። እና ስትፈልግ እንግዲህ ወደ ላይ ሲታይ ያው ምንም የሚታይ ነገር የለም፣ ጣሪያ ነው የቤቱ ጣሪያ ና ነገር ግን እዛ ጋ ያው አይታለች የሆነ በእጁ የያዘው ወረቀት አይነት አስመስሎ ሌላ እንግዲህ ደብዳቤ ጥፎ አስቀምጦላት ነበር ለሷ ለራሷ ማለት ነው። እና አንቺ የማይመለከትሽን ነገር ለማወቅ አትቾኪ፣ እርግጠኛ ነኝ ይህን ወረቀት አንስተሽ የምታነቢው አቤጌል ነሽ። ነገር ግን አንቺን የማይመለከትሽን አንቺ አይሆንሽም የተባለው ነገር ሚስጥር አትቆፍሪ፣ በማያገባሽ አትግቢ ብሎ እንግዲህ ብዙ ነገሮችን ጥፎላት ነበር። እሷ ግን ስሜታዊ ሆነ አመባ ሳትጨርስ ያው ቀድድድ አርግታ ጥለዋለች ማለት ነው። እንግዲህ ሰላም የሰጠችው ደብዳቤ ቢሆንም እንግዲህ አግኝታ አነበበች። ስንት ሚስጥር ነበር የሚዘረገፈው ማለት ነውና የናታንን ክፍል እንግዲህ መስቀልቀል አርግታ መስቀልቅሉን አውጥታ ወታ ሄዳለች ማለት ነው። እና እሷም አሁንም አላረፈችም። ይሄን ነገርማ ማወቅ አለብኝ እኔ አቢጌልማ ይችን ነገር ሳላውቅ መተው የለብኝም እያሌ ትገኛለች። እንግዲህ አሁንም አላረፈችም ማለት ነው። እና ናታ ወደ ክላሱ ሲመለስ እንግዲህ ክላሱ መስቀልቀል ብሎ እንደነበረ አልነበረ። እሱም ያለችበት ቦታ ድረስ ሄዶ አንቺ ለምንድን ነው ክፍሌን ገብተሽ እንደዚህ ያበላሸሽ ይላትም እኔ አይደለም ውሃና ምጥናቸው ብላ እንግዲህ ለማሳብ ሞክራ ነበር አቤጌል። እሱም ግን እኔ ያውቃለሁ የሆነ የምትፈልጊው ነገር አለ እኔ ክፍል፣ ነገር ግን አንቺ የማይመለከትሽን ነገር በግዴታ ካላወቅኩ አትበይ፣ የተደበቀ ሚስጥር በግድ ካላወጣው አትበይ። ሰላም ምንም አላለችኝም፣ ምንም አልሰጠችኝም። አንቺ አታምኝም እንዴ? አንቺ ለምንድን ነው በራስሽ ላይ የማሰሪው? የሰው ሚስጥር ስለምትፈልጊ እኮ ነው አንቺ እንደዚህ ዝም ብለሽ እኮ የቀራሽው። ለምን በራስሽ ላይ አሰሪም? ለምን የሰው ነገር ታሳድጃለሽ? ለምን ራስሽን አታሳድጅም? በማለት እንግዲህ ምሁር ሰዎች በራሳቸው ላይ ይሰራሉ። ምንም የማያውቁ ግን ደግሞ ደደቦች ደግሞ በሰውን ያወማሉ። አዋቂዎች ስለ ራሳቸው፣ የማያውቁት ደግሞ ስለ ሰው ያወራሉ። አንቺ እሷ ማለት ነሽ ነበር ያላትና ውሃነት ብዬ ሄለ እንዴ ስትለው እንግዲህ ውሃማ እኮ ሰው የሚላትን ትሰማለች፣ የዋህነቷ ነው እንጂ ሰው አትንኪ ያላትን ነገር አትነካም። ስለዚህ እሷ እኮ ትልቅ ሰው ናት ነበር ያላትና እና እኔ አቤጌልኝ ትንሿ ልጅ ነበር ያለችው። እና አዎ አንቺ ነሽ ብሽቅ በማለት እንግዲህ ሰድቧት ነበር ናታን የወጣው በጣም በመናደድ እና እሷም እንግዲህ እኔን ነው እንደዚህ ሰደበኝ፣ እኔን አቤጌልን እንደዚህ ሰደበኝ እያለች እየተናደደች ነበር ማለት ነውና
ሌላው ነገር እንግዲህ ሰላም ትልቅ ሚስጥር ያውን ለመናገር ወስናለች ማለት ነው ለአቶ ደረጀ። እንግዲህ አቶ ደረጀ በጣም መልካም ሰው ነው፣ ይሄ የሚገባው ሰው አይደለምና፣ ነገር ግን ምን ብዬ ነው የምነግረው? እሱ በህይወቴ አንዴ ብቻ ነው የተሳሳትኩት ይላል። ሁለቴ እንደተሳሳተ ብነግረው ምን ይፈጠር ይሆን? ምንም ማድረግ አልችልም ጋሼ፣ አንተ እንደ መልካምነትህ ይሄ አይገባህም ነበረ። ነገር ግን አንዷ ልጄን ሳጣት እሷን እማላገኛት መስሎኝ መጽናኛ ትሆነኛለች ብዬ ነው ድጋሚ ያረገዝኩት። እንግዲህ አሁን ጊዜው ደርሷል እያሌ ትገኛለች ሰላም። ጊዜው ደረሰ። እውነቱን ስትናገር ምንድን ነው የሚፈጠረው? በጣም ከባድ ነው ለአቶ ደረጀ ማለት ነውና ሰላም ከራሷ በላይ ከምንም በላይ በጣም ነው የምታምነው አቶ ደረጀን። እሱ የሰው ልጅ ፍጹም አይደለም። ምናልባት ልሳሳት እችላለሁ፣ ሁለቴም ባልሳሳት በህይወቴ ውስጥ አንዴ ልሳሳት እችላለሁ እያለ ነበርና ወይዘሮ ማርታ ግን በፍጹም አንተ አትሳሳትም፣ ተሳስተህም አታውቅም ነበር ያለችው። እንግዲህ በሙሉ ልቧ ተተማምናበታለች ማለት ነውና እውነቱን ስታውቅ ግን የሚፈጠረው ነገር ያው ከባድ ነው የሚሆነውና ዳጣም እንግዲህ ጉዷ አፍርጦባታል ዛሬ። ወይዘሮ ማርታ እስቲ ለሲሳይ ደዊና ስልኩን ስጪ ላናግረው፣ ብዙ እማወራው ነገር አለኝ ነበር ያለችው ወይዘሮ ማርታስ። ዳጣ ግን በጣም ነው የደነገጠችው። በጣም ደንግጣ ለሲሳይ ለአባቴ ነበር ያለችው። አዎ እችን የመሰለች ልጅ አሁን ከብዙ ነገር ላይ መጠበቅ ያለባትን ሴት ልጅ እንዴት ውጭ ላይ ጥሎ ዝም ይላል? እንደ ሰው እንኳን ለምን አውራሽም? ለምን መጥቶ አይሽም? እኔ ነኝ የማውራው፣ ደውይና ብቻ አገናኘኝ ነበር ያለቻትና ዳጣም እንዴ ምን ነው እትዬ የሆነ ያጠፋሁት ነገር አለ እንዴ? ጥፋት አጥፍቻለሁ ነበር። አረ ምን በወጣሽ የኔ ቆንጆ፣ ምንም አላጠፋሽም፣ እኔ ላውራው ፈልጌ ብቻ ነው ያለቻትና እሷም እንግዲህ የምትለው ነበር የጠፋባትና አቶ ደረጀ መኪና ውስጥ ቁጭ ብሎ እንግዲህ ከናታን ጋራ በጣም የጨነቀውን ነገር እያወራው ነበርና ቢሆንም እንግዲህ ዋናው ሚስጥሩንም ባይነግረው ናታንም ለሁሉም ነገር መፍትሄ አለው። እማዬ ደግሞ ምንም ቢሆን የምትጨክን ሰው አይደለችም፣ ታስባለች፣ ታስተውላለች። ስለዚህ ምንም አይጭነቃ ጋሽ አባዬ ነበር ያለውና በዛ ማል እነሱ እያወሩ ባሉበት ጊዜ እንግዲህ ዳጣ ነበረች የደወለችው ቀጥታና ሄለው ሲሳይ ብለን የደወለችው ሳታስነቃ ማለት ነውና ሄሎ ሲሳይ እማዬ ልታገኝክ ትፈልጋለች፣ ታነግራታለህ በማለት ነበር ያለችው ራሱ ደረጀና እሱም በኋላ ደውልልሻለሁ በማለት ስልኩን ጆሮ ላይ ዘጋው ማለት ነው። ወይዘሮ ማርታ እንግዲህ አሁን ካሁን ሲሳይን አናግረዋለሁ ብላ እየጠበቀች ነበርና ዳጣም እንግዲህ መልሳ ይሄውልሽ እማዬ እኔ እኮ ብዬሽ ነበረ ሲሳይ አባቴ አይወደኝም ብዬሽ ነበረ፣ ያወራነውን ሰምተሻል አሁን በተላትም አልሰማው ነበር ያለቻትና ታዩ በቃ እማዬ ይቅርብሽ እንኳንም አልሰማሽ ብትሰሚው አይበጅስም ነበር ያለቻትና ወይዘሮ ማርታ ግን እንዴ ምን ቢሆን ነው ጆሮሽ ላይ እኮ ስልኩን የዘጋ እኮ ነው የሚመስለኝ፣ በይ ስልኩን አምጪው ለኔ ነበር ያለቻትና እኔ በራሴ ስልክ ደውዬ አውራዋለሁ በትላትም ዳጣ እንግዲህ በጣም ግራ በመጋባት ዛሬ እማዬ ይዛኛለች እየተፋታችኝ አይደለም በማለት እንግዲህ አይ እማዬ ታይ ይቅርብሽ፣ እኔ ለራሴ አንድ ቀን አስተዋውቂያችሁ ከዛም በኋላ በስልክ እንድታወሩ አደርጋችኋለሁ። አሁን ይለፍሽ አሁን ደግሞ ምቹ ቦታ አይደለም ያለው በማለት እንግዲህ በመሳቀቅና በፍርሃት አሳልፈዋለች ማለት ነው ጭንቀቱንና ወይዘሮ ማርታ እንግዲህ አልተሳሳተችም፣ እውነቷን ነው ማለት ነው እና ሁሉም ነገር ሌላው እንግዲህ አርጁም እንግዲህ በፍቅር ልሞት ነው እያለ እዛ አካባቢ እየተመላለሰ እየተንደባለለ ይገኛል ማለት ነው። እንግዲህ ውሃን ሂጅና ሳሚልኝ አቤጌልን ተሳምሽልኝ ቾኮላት ተሰጥሻለሁ በማለት እንግዲህ በማታለል ውሃም እየሮጠች ስትሄድ ነበረና አቤጌል እንግዲህ እሷን ስትመለከት የት ነው ደግሞ የቆየሽው? ከየት ነው እየሮጥሽ የምትመጪው? ስትላትም ያው ከምጥን ጋራ እየተጫወትኩኝ ነበረ ያለቻትና እናንተ እኮ ትልቆች ናቸው፣ ህጻን ልጅ አይደላችሁም። መቼ ድረስ ነው የምትንዘረዘሉት? ውሃኔ ቁጭ በይ፣ ምንም ብትሆኚ ምንም እህቴ ነሽ። ነገር ግን ቂልና ሞኛ አትሆኚ። ሰዎች የሚወዱሽ እኮ አንቺ ሞኝ ስለሆንሽ ነው። አንቺ ቆፍጣናና ትንሽ ብልጥ ብትሆኚ እኮ ብትበልጫቸው በእውቀትም ባስተሳሰብም አይወዱሽም ሰዎች። አሁን የሚፈልጉሽ ለጥቅማቸው ሊልኩሽ እሺ ስለምትያቸው ብቻ ነው ሰዎች የሚወዱሽ። ስለዚህ ሞኝ አትሆኚ። እማዬም አባዬም ቢሆን ዘላለማቸውን ከኛ ጋር አይኖሩም ነበር ያለቻትና የት ሄዳሉ ደግሞ አቤጌል
የት ሊሄዱ ነው ብዬ እማዬና አባዬ የት ይሄዳሉ? ሱፐር ማርኬት እቃ ሊገዙ ነበር ያለቻትና እሷም እኔ ደግሞ አንቺ ውሃ መሆንሽ ረስቼ እኮ ማውራሽ አንዳንድ ጊዜ ነገር የሚገርመኝ ሂጂ ካጠገቤ ነበር ያለቻትና እሷም ብዬ አንዴ ልሳምሽ በማለት እንግዲህ ጉንጫ ሳም አርግታታለች ማለት ነው። የሳመቻት እንግዲህ አርጁን ልኳት ነው ማለት ነውና አርጁን ሳሚልኝ ብሏት ነበረ የላካትና እሱም ገመድ ስጡኝ በቃ እኔ ራሴን አጠፋለሁ እሷ ካልተረዳችኝ እያለ ይገኛልና አቤጌል እባክሽን ተረጁ እንላለን ማለት ነው። አርጁ እንድትረዳው እንማጸናለን ማለት ነው። እንግዲህ ሰላምዬ በጣም አስደንጋጩ ነገር ለአቶ ለደረጀ እንግዲህ ሚስጥሩን ሁሉ ልትነግረው ወስናለች ማለት ነው። እውነት ትነግረዋለች ወይስ ፈርታ ትተዋለች? በጣም ሁላችንም እንግዲህ በጉጉት ነው የምንጠብቀውና ያው ያበጠው ይፈንዳ እውነቱ መታወቁም አይቀር ከሆነ እውነቱን ትናገረውና በቃ በአንድ ድንጋይ ሁለት ወፍ እንደሚባለው አዲሱን የሚወለደው ልጅም ዳጣንም አንዴ ለወይዘሮ ማርታ ያስተዋውቃቸውና ይገላገለው። ግን ያው ጭንቀቱ ለጊዜው ከባድ ሊሆንበት ይችላል። እውነት ሰላም ትነግረዋለች አትነግረውም? ሁለተኛ ያረገዘችውን ከሱ የሚለውን ዛሬ ቪዲዮ እንዳይረዝምባችሁ በቀጣይ ቪዲዮ ይዤላችሁ እመጣለሁ። እስከዛው ድረስ እስከምንገናኝ ድረስ ቸር ሰንብቱልኝ። ባይ ባይ።